ማንም የሞት ቀን አብሮ አይቀበልም። ኤግዛክትሊ you have to do it። ተራ ሆኖ መኖርም ዋጋ ያስከፍላል። ከተራነት ህይወት ለመውጣትም ዋጋ ትከፍላለህ። አንተን የምትመርጠው ማለት ስትኖርም አንተ መኖር አለብህ። ብዙ ጊዜ ሰዎች ምን ይሉኛል ብለው ነው አይደለ ብዙ ነገሮችን የማያደርጉት። ግን እኮ አንድም ሰው ስላንተ አያስብም። ስላንተ ማሰብ የሚጀምሩት እንደውም ምን ሲሆን መሰለህ እነሱ አንተን ካስቀመጡበት ጎሬ ውስጥ ወጥተህ የሆነ ነገር ማድረግ ከጀመር everybody begins to talk about you። የዛን ቀን ነው ስላንተ የሚያወሩ። እዛኛው ውስጥ ከኖርክ ማንም አያስታውስም። ምንም እንትን የሚያደርገኝ ነገር የለም ማለት ነው በሌላ አነጋገር። ሁሉም ሰው ግን የየራሱ ሸክም የየራሱ ችግር እንዳለው ማወቅ ያስፈልጋል። ሁሉም ሰው ኦኬ። ስለዚህ የኔን ችግር የኔን እንትን መፍታት ያለብኝ እኔ። ያን ስናደርግ ግን አብረውን ያሉትን በሚጠቀልል መንገድ ማድረግ ይኖርብናል ማለት። አሁን ቅድም ስለ ፐርፐስ አውራ የነበረው ይሄ ነው። ይሄን ዲሲዥን ካለፍን ከዛ በኋላ ቁጭ ብለን ኦኬ አደርጋለሁ በቃ ይሄን መንገድ ነው የምከተለው ካል ጊዜ ወስደን ቁጭ ብለን ዲዛይን ማድረግ ነው የሚጠበቅብን ማለት ነው። እንግዲህ ዲዛይን ማድረግ ነው የሚጠበቅብን። ኦኬ እኔ ምን ተሰጥኦ አለኝ? እኔ ምን ዝንባሌ ምን ፍላጎት አለኝ? በዚህ ነገር እነማንን ማገልገል እችላለሁ በዓለም ውስጥ? ይሄንን ቁጭ ብለህ ነው የምትሰራው። ግርግር ውስጥ የሚሰራ ነገር አይደለም። ለብቻ ቁጭ ብለህ በደንብ አድርገህ ትሰራዋለህ። የምታገለግላቸው ሰዎች በበዙ ቁጥር የምታገለግልበት ጥልቀት በጨመረ ቁጥር የዚህ ዓለም ተፈላጊ ሰው ትሆናለህ። ለምን ተፈላጊ የሚሆነው ለመሰለ ሰው ለሌሎች ሰዎች ቫልዩብል ስለሆነ ነው ሰው የሚፈልገው። ለአንተ አይደለም የምትፈልገው፣ ለሰው ነው የምትፈልገው። በዚህ መንገድ ህይወታችንን መለወጥ እንችላለን። በህይወትህ ውስጥ ለውጥ ማምጣት ከፈለግ በልብህ ውስጥ የሚያሞቅህን ነገር አውጥተህ በውጭ በኩል ወደ ውጤት መለወጥ ከፈለግ ወደ ተሳካ ግብ እውን ወደ ሆነ ራዕይ ያንተን ህይወት አልፎ የሌሎች ሰዎችን ህይወት ወደሚነካ ነገር መለወጥ ከፈለግ የመጀመሪያው ከዚህ ከሰማህበት ደቂቃ ጀምሮ የምታቆመው አንድ ነገር ማሳበብ። ከዛሬ በኋላ ውጤት ማምጣት ከፈለግ እንዲህ ስለሆነ ነው እንዲህ ያላደረኩት የምትለውን ነገር በሙሉ ታቆምና አንድ ጥያቄ ብቻ ራስህን ትጠይቃለህ። እንዴት ባደርግ ነው ይሄን ውጤት የማመጣው? እንዴት ባደርግ ነው ይሄን ራዕይ የማሳካው? እንዴት ባደርግ ነው ይሄን ቢዝነስ የምገነባው? ማትጠይቀው ጥያቄ ደግሞ በአንጻሩ ምን ይሆናል መሰለህ? እንዲህ አይነት ቢዝነስ መገንባት ጀምሬ ነበር ወይም ለመገንባት ፈልጌ ነበር፣ እንዲህ አይነት ህይወት ለመጀመር ፈልጌ ነበር፣ ግን እንዲህ የለኝም፣ አላውቅም፣ ልምድ፣ ዕውቀት፣ ገንዘብ እያልን የምናሳብበው ነገር ሙሉ በሙሉ እናቆምና እንዴት አድርገን ልናሳካው እንደምንችል ያን የምናስበውን ነገር ብቻ ራሳችንን እንጠይቃለን። አሁን እንግዲህ ደመነፍሳዊ ፓተርን ነው ላሳየህና ለምን አሁን ምለውን ነገር እንደምላሳይ። አንድ ሰው ላደርግ አልቻልኩም፣ የፈለግኩትን ነገር ላደርግ አልቻልኩም ለምን ቢባል እንደዚህ አይነት ምክንያት ስላለ ነው ስትል ምክንያቱ በመኖሩ ምክንያት አላደረኩትም ብቻ አይደለም ወደፊትም አላደርገውም በዚህ ምክንያት ነው ያላደረኩት ብለህ ለሌሎች ሰዎች ምክንያት እየሰጠ ነው። ምን ማለት ነው? ሳብኮንሽስሊ አላደርገውም፣ አልችለውም፣ ከአቅሜ በላይ ነው። ስለዚህ በንግግር እያወራ ነው እንጂ በደመነፍስ የቆረጠ የተወሰነ ያለቀለት ውሳኔ ነው ማለት ነው። I am not going to do it። ስለዚህ ጉዳይ ለምን ማውራት አስፈለገ? ልታደርገው ማትፈልግ ከሆነ ፍላጎቱ ደግሞ እስካሁንም ድረስ ካለ ከሁለቶቹ መካከል አንድ ነገር ብቻ ከሆነ ማድረግ ያለብን ወይ ፍላጎታችንን ባወጣን መንገድ ወጥተን ባወረደን መንገድ ወርደን ያስከፈለንን ዋጋ ከፍለን ማድረግ ነው። አንደኛው ይሄ ነው። ሁለተኛው በቃ ይሄን ነገር አልችለውም ብሎ ርግፍ አድርጎ መተው ነው። ሁለቶቹ መካከል ምንም ነገር የለም። ወይ እናደርገዋለን ወይ አናደርገው፣ ወይ እናሳካዋለን ወይ አናሳካው፣ ወይ ወስነን ያን ህይወት እንከተለዋለን ወይ ወስነን ያን ህይወት ትተን ሌላ ነገር እንከተላለን። ከሁለቶቹ መካከል ለዜሮና አንድ መካከል ሌላ ሙሉ ቁጥር የለም። ይሄ ብቻ ነው ልናደርግ የምንችለው ነገር። በደመነፍስ አላደርገውም ነው እያለ ያለው ይሄ ሰውዬ። ምክንያት አመጣ ማለት አሳበበ ማለት አትፍረዱብኝ ማድረግ ያልቻልኩት ወይም ማድረግም የማልችለው ወደፊት በዚህ ምክንያት ነው እያለ ነው ያለው። ይሄን ሰው ሌሎች ሰዎች ተረድተውታል። ለምን ቢባል አብዛኛው ሰው እንዲሁ አሳቦ ዓላማውንና ህልሙን የተወሰው ነው። ይረዱታል እነዛ ሰዎች ከንፈራቸውን እየመጠጡ እውነትህን እኮ ነው እኔም የሚገርምሃል አሳካለሁ ብዬ ስራዬን ትቼ እንዲህ አድርጌ ወጥቼ ወርጄ ይኸው አላሳካው። እንዲህ የሚሉ ሰዎች እኮ ቅዠታቸው ነው የሚቃዡት። ዝም ብሎ ማይጨበጥ መሬት ላይ የማይወርድ ነገር እኮ ነው የሚያወሩት። ለምን አትተውም በቃ የሚሉ ሰዎች ስለሆኑ በአብዛኛው መሬት ላይ ያሉት። ይሄ ሰው ልክ ይሄን ሲል ከኃላፊነት ነፃ ያደርጉታል የሰሙት ሰዎች። ግን እርግጠኛ ሆኜ ልንገርህ አንድ ነገር፣ ማሳበብ ከከንፈሬ ላይ እስካልተቋረጠ ድረስ
በገዛ ምላስህ ለምን ልታሳካው እንዳልቻልክ የፈለግከውን ነገር እስከተናገርክ ድረስ ቨርባላይዝ እስካደረግ ቃል ፈጥረ ለምን እንዳልቻልክ እስከተናገርክ ድረስ አታደርገውም። ደመነፍሳዊ ፓተርንህ እንደማታደርገው እርግጠኛ ያደርግሃል። ለምን ብትል የሆነ ነገር ትሞክራለህ፣ ወዲያው ያ በራስህ ላይ የተናገርከው ነገር ጠቅላላውን የሰውነትን ኢነርጂ አንቀሳቅሰዋል። የጀመርከውን ትተህ ወደ ነበርክበት ትመለሳለህ። የምትሰሩት ነገር በሙሉ እንዲከናወን ትፈልጋላችሁ። ንኩት እንጂ ወደ ወርቅ እንዲለወጥ የእናንተ እጅ እንካው እንጂ ያ ቢዝነስ እንዲሆን። እናንተ አይናችሁን ጣሉበት እንጂ የወደቀውን ቢዝነስ እንደገና ነፍስ ዘርታችሁበት ግሎባል ማድረግ እንድትችሉ መሆን ትፈልጋላችሁ። የዛ አይነት ሰው ኮኔክት ቱ ዩር ሶርስ። there is a way to connect to your source። ስለ ጸሎት ተምራችኋል በየሃይማኖት ተቋማቶቻችን። ኮኔክትድ ስንሆን ስንተከል ካንሰር ሰውነታችን ውስጥ መቀመጣችን፣ ዲፕሬሽን እና ሲዩሳይዳል መሆን በተአምር ሰውነታችን ውስጥ መግባታችን it's not possible። ዓለም ሁሉ እንቅልፍ የሚያጣለት ጦረኝነትና ክፋት ውስጣችሁ ሊገባ አይችልም። because you are connected to the source። ያ ምንጭ ፍቅርና ሰላም ያለበት ቦታ ነው። በዚህ ዓለም ላይ ምንም አይነት ዕውቀት፣ ምንም አይነት ሀብት፣ ምንም አይነት ከስማችሁ በፊት የሚዘረዘር ታይትል ቢኖራችሁ ያንን የሚተካ ቦታ እዚህ ምድር ላይ መኖራችሁ ነው። እዚሁ ምድር ላይ ባላችሁበት ሰዓት የሰማይን አይነት ህይወት መኖር ከፈለጋችሁ get connected to your source። የምትሰሩት ነገር በሙሉ እንዲከናወን ትፈልጋላችሁ። ንኩት እንጂ ወደ ወርቅ እንዲለወጥ የእናንተ እጅ እንካው እንጂ ያ ቢዝነስ እንዲሆን። እናንተ አይናችሁን ጣሉበት እንጂ የወደቀውን ቢዝነስ እንደገና ነፍስ ዘርታችሁበት ግሎባል ማድረግ እንድትችሉ መሆን ትፈልጋላችሁ። የዛ አይነት ሰው ኮኔክት ቱ ዩር ሶርስ። there is a way to connect to your source። ስለ ጸሎት ተምራችኋል በየሃይማኖት ተቋማቶቻችን። ኮኔክትድ ስንሆን ስንተከል ካንሰር ሰውነታችን ውስጥ መቀመጣችን፣ ዲፕሬሽን እና ሲዩሳይዳል መሆን በተአምር ሰውነታችን ውስጥ መግባታችን it's not possible። ዓለም ሁሉ እንቅልፍ የሚያጣለት ጦረኝነትና ክፋት ውስጣችሁ ሊገባ አይችልም። because you are connected to the source። ያ ምንጭ ፍቅርና ሰላም ያለበት ቦታ ነው። በዚህ ዓለም ላይ ምንም አይነት ዕውቀት፣ ምንም አይነት ሀብት፣ ምንም አይነት ከስማችሁ በፊት የሚዘረዘር ታይትል ቢኖራችሁ ያንን የሚተካ ቦታ እዚህ ምድር ላይ መኖራችሁ ነው። እዚሁ ምድር ላይ ባላችሁበት ሰዓት የሰማይን አይነት ህይወት መኖር ከፈለጋችሁ get connected to your source። ይሄ በነገራችን ላይ ልክ እንደ በሽታ በጣም ክሮኒክ በብዙ ሰዎች ህይወት ውስጥ ሰው ምን ይለኛል፣ ዞሮ ሰው ማለት የፈለገውን ከማለት ወደ ኋላ አይልም። ምንም አይነት ሰው ሁን፣ ከሰማይ የወረደ መልአክ ሁን፣ ምንም አከናውን፣ ምንም ያህል ሀብት አፍራ፣ ምንም አይነት ዕውቀት አከማች፣ የትኛውም ደረጃ ድረስ፣ እነማንንም ብለጥ፣ ሰዎች ስላንተ የሚሉት የሆነ ነገር አለ። ምንም አይነት ሰው ሁን፣ people have something to say about you anytime። ስለዚህ ለምንድነው መከራዬን ማየው? ስለዚህ ምንድነው ማድረግ ያለብኝ ማለት ነው? ወደዚሁ ተመልሼ ለምንድነው ግን እኔ ሰዎችን ምን ይሉኛል ምለው ብለህ ጠይቅ። ለምን እንደሆነ ታውቃለህ? ሰዎች ምን ይሉኛል ብለህ የምትሰቃየው አንተ ራስህን የምትለው የሆነ ነገር ስላለ ነው። እንደማይሳካልን በየሄድንበት ቦታ ሰዎች ዝቅ አድርገው እንደሚያዩን የሚሰማን ከሆነ አትጠራጠር። ሰዎች ያንኑ አንተ የምታስበውን ነገር መልሶ ያሳዩሃል። ያንተ የውጭው የመስተዋት ነጸብራቅ የሚመጣው ከውስጥ ነው። አንተ እዚህ የምትለው ነው ዓለም የሚል። ስለዚህ መልፋት እናቆማለን ማለት ነው። ዓለም አይደለም ለካ የሚለን እኛንን የምንለው መጀመሪያ። ያን ማስረጃ ነው በውጭ በኩል ሰዎች ሲሉን የምናገኘው። ስለዚህ ያ ከሆነ ወደ ራሳችን መመለስ አለብን።